የኔ ነኝ የተጎዳሁት እኔ ነኝ ባሌ ሞተው እኔ ነኝ ምንም ሳላደርገው ነው የሞተው የኔ ቤተሰቦች እንደዚህ ያሰቃዩኛል የሱ ቤተሰቦች እንደዚህ ያሰቃዩኛል እኔ የት ልጄ ልረፍ አንተ ፖሊሶች እንደዚህ አንተ ካሜራ ጭራሽ ይዘብኝ ትመጣለህ እኔ እንዴት ብዬ ልረፍ መጀመሪያ እንደሞተ ምንድን አደረግሽ ወይም ማለት ስትቀሰቅሽው ጠዋትስ እንዴት ነበር አይነቃም በቃ ከፈለግሽም ካሜራው ይጥፋና እዚህ ጋር ቁጭ ብለን እናወራለን ስለማልፈልግ ነው ተጣልታችሁ ወይ እሱ መተቶሽ አንቺ ነክሰሽ ምናምን ከሆነ ይሄ ነው ስተቱ ምንድነው ምን ተብለው ነው አረ ልጁ ምንም የልጅ አዋቂ ነው ብታው ምንም በቃ እኛ ራሱ እሱ ከደረሰልን በኋላ ምንም የቸገረኝ ነገር የለም ጭራሽ ካሜራ ይዘብኝ ትመጣለህ የራሴ ሳንሰኝ ውጣልኝ ይፈልግም ምንም ነገር ማናገር አልፈልግም በቃ እኔ ተጎድቻለሁ ማንንም ማናገር አልፈልግም ለምን እንደምታለቅሽው አሁን የጠየቅኩሽ ጥያቄ አሁን በርግጥ ስሜት ሊያስለቅስሽ ይችላል ግን ደግሞ እኔ እየጠየቅኩሽ ያለሁት ነገር መጠየቅ ያለብኝ ጥያቄ ስለሆነ ነው ወይኔ ልጄ እንደዚህ በከንቱ ወይኔ ልጄ ተረጋጋ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ ተከስቻለሁ እንግዲህ ዛሬ አጋጣሚ ሆኖ ሀዘን ቤት አካባቢ ነው የተከሰትኩት እንግዲህ እንደተለመደው ጥቆማ ደርሶኛል እናትና አባት ነው ዛሬ የጠሩኝ ልጃችን አርፎብናል እንዴት እንዳረፈ ለምን እንዳረፈ ግን ምን አውቆ ምንም አይነት ነገር የለም ህግ ቦታ ሄደናል ብዙ ቦታ ሄደናል ግን እስካሁን ልናገኝ የቻልነው አንዳችም ነገር የለም ብለው ነው እንግዲህ እናትና አባቶች ደውለው እዚህ ድረስ እንድመጣ የጠሩኝ ማለት ነው በዋነኝነት ምን እንደተፈጠረ እኔም በደንብ የሰማሁት ነገር የለም እዛ ሄደን ከናንተ ጋር ነው ብዙ ነገሩን የምናጣራው ማለት ነው እንደተለመደው ታዲያ እናንተ ይሄን ቪዲዮ ለብዙ ሰው እንዲዳረስ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰው አዳርሱልኝ እንዲሁም የልዑል ሚዲያ ቤተሰብ ያልሆናችሁ ደግሞ ሳብስክራይብ በማድረግ እንዲሁም የልዑል ሚዲያ ቤተሰብ ሆኑ ላለሁኝ እኛን ማግኘት እኛን ማናገር ለምትፈልጉ ደግሞ የገባችሁ በቀጥታ በቴሌግራም ሊንክ ማናገር ትችላላችሁ ሌላ ሰው እንዳልመስላችሁ እንግዲህ ጸጉሬንም ተቆርጫለሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ እዛ ሄደን ሁሉንም ነገር ከናንተ ጋር አብረን እናጣራለን እንዴ እንዴት ዋላችሁ ሰላም ናችሁ እንዴት ናችሁ ሰላም ነው ወዴት ናችሁ ጠንከር ብላችሁ ሰላም ናችሁ ሰላም ነው ወይ እንዴት ነው ጠንከር ብላችኋል እስከንዳና እንግዲኛ የሞተ ተጎዳ እንጂኛ ምን እንሆናለን አለን ያው አይዟችሁ እግዚአብሔር ያበርታችሁ እግዚአብሔር ያጥናችሁ ሌላ ያው የሚባል ነገር የለም እዚህ ጋር የሆነባችሁ ነገር ትንሽ ከበድ ያለ ነው የልጅ ሞት ደግሞ ከባድ ነው ምን ታረጋዋለህ ከቤት ነው እንግዲህ ስራ ውሎ መጥቶ ቤት ነው እንግዲህ ወጣው አሁን እንግዲህ የሰማነው በቃ ከቤት እንደወጣ ሞተ ተባለ አልታመመ ምን አላለ እንግዲህኛ በስቃይ ያሳደግነው ልጅ በራ ተንከራተን እንግዲህ እንደምታየው ነው ህግ ፍትህም እስካሁን ህግ ቦታ ስንት ቦታ ተንከራተናል እስካሁን ምንም ፍትህ አላገኘንም ነው እንግዲህ በጣም ጥሩ ያው ተመልካቾቼ በመግቢያ እንዳልኳችሁ እነዚህ ሁለት እናት አባቶች ናቸው ልጅ የሞተባቸው ማለት ነው ልጃቸውን ያጡት እንግዲህ አንድ ወር ነው እያሉ ነው በቅርቡ ነው አንድ ወር ደግሞ ማለት በጣም በቅርቡ ነው እንግዲህ ያው የነሱንም ስም ተዋውቀን እንዴት እንደሞተ ምን እንደሆነ ከነሱ አንደበት ምን ሰማው ነው የሚሆነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ እስኪ በቅድሚያ ራሳችሁን እስኪ አስተዋውቁልኝ እኔ ዮናስ እባላለሁ እሺ አቶ ዮናስ እሺ እናቴስ አልማዝ እባላለሁ እሺ አቶ ዮናስ እና ወይዘሮ አልማዝ እስኪ ስለ ሁኔታው ልጁ በምን አይነት ሁኔታ እንዳረፈ እስኪ መታቁትን ሁሉ ረጋ ብላችሁ አስረዱኝ እኛ እንደነገርን እንግዲህ አሁን መጀመሪያም ነግሬያለሁ ልጁ እመምም የለበትም ታሞም ማቅም ያው ስራ ነው ብሎ ከቤት አይወጣም እንግዲህ አንድ ጓደኛ አለችው ጓደኛው ጋር ነው እንግዲህ ሞቶ የተገኘው እንደነገርኩ ፍቅረኛው ማለት ነው ፍቅረኛው እና አሁን ልጃችን እንግዲህ በምን ይሙት ትግደለው ምን ታርገው ምናቀው ነገር የለም ልጁ እንደነገርኩ ታሞማ ቀመማቀው እንደነገርኩ ያው እንግዲህ እኔ ብዙ ጊዜ የሚያው በራ ልጅ እንግዲህ ለማሳደግ የቤንድሮን ጉዳይ ታውቀዋለህ ትክክል ሀገር ለሀገር እየተንከራተትን ነው እንደዛ ምናረቀው ያው ልጁ እንግዲህ ያው
ሞቶ ተገኘ እሷ ስር። እኛ ደግሞ ፍትህ አመልክተን ነበረ ያው ለህግም ስንት ጊዜ ምንም ፍትህ አልተገኘም። ልጅቷም በነፃነት እየተንቀሳቀሰች ነው። የሞተው በቃ ልጅቱ ፍቅረኛው ጋር አብሮ ባለበት ሰዓት አብሮ ባላት ነው እንግዲህ አንድ ልጃችንን አጣን። እንግዲህ ምን እናደርጋለን? እንደምታዩ ነው እንደነገርኩ ነው። ረጋ በል አባቴ ረጋ በል። አሁን ማልቀሱ አይደለም የሚጠቅም እያንዳንዱን ነገር ብታስረዱኝና ማጣራቶችን አድርገን ያው ከእናንተም ጋር ያልሰማችኋቸውም ነገሮች ሊኖር ስለሚችሉ እንግዲህ አብረን በጋራ ብንሰማ ነው የሚሻል። አሁን የእናንተ ማልቀስ ምንም እንትን የለውም። ምን ታወቀለባት እንግዲህ ያው እስከዛሬ እየተንከራተትን ልጄ ምንም ይሄን አክል ከቤት ወጥቶም ምንም እንትን ምን ልጅ አይደለም። እኔ በስቃይ ያሳደግኩት ልጄ ነው። ምንም በቃ ከስር ስሬም አይወጣም፣ ከቤት አይወጣም። እንደዚህ ጓደኛ የሚያበዛም አይደለም። ግን እንደዚህ በድንገት ታመመ ልጅሽ እንኳን ብሎኝ አንድ ቀን እንኳን ሳላስታምም ሞተ ተብሎ ሬሳው ብቻ አስከሬኑ ሲመጣ እኔ ምን ማለት እችላለሁ? እንግዲህ ይኸው እስከ ዛሬ እየዞርን ነው እየተንከራተትን፣ ምንም መፍትሄ የለም። ምንም ይሄ ነው እንጂ 21 አመቱ ነው የተባለው አይደል? አዎ 21 አመቱ ነው። ምን ስራ ላይ ነው የነበረው? ተማሪ ነው ወይስ ስራ እየሰራ ነበረ? እየተማረም ያው ያገኘውን ነገር እኛን ለማገዝ እኛም ምንም የለንም። በቃ ዝም ብለን ያገኘነውን እኔም በየሰው ቤት ነው ልብስም እያጠብኩ ምን እያልኩ ያሳደግኩት። ያው ለኔን ለማገዝ ትምህርቱንም እየተማረ በጎን ስራ አዎ በጎን እንደነ የጋራጁን ስራ ማለት ነው። አዎ ይሰራል እንጂ ምንም እንደዚህ ቋሚ ስራም የለውም እስከዛሬ። እንግዲህ በቃ ሞቷል እንደዚህ ነው ሲሉኝ ምን ልበል? ምንም መፍትሄ አጣሁ። አሁን እንግዲህ ከአንተ እኮ ትመጣለህ ብዬም አልጠበቅኩ። እንደዚህ በዚህ በኩል መፍትሄ ይገኛል ወይ ብለን ማለት ነው። ሚዲያ የሚከታተሉ ሰዎች ነው የነገሯችሁ ወይስ እናንተ ትከታተላላችሁ? አረ ምን እኛም እንደምታውቀው ነው እንደነገርኩ ነው። መጀመሪያ ያው ህግ ይዞታል፣ ህግ ፍትህ ይገኛል። እንግዲህ ምንም ከህግ የሚያልፍ ነገር የለም ይላሉ። ግን እስካሁን ምንም አዲስ ነገር የተገኘ ነገር የለም። እንግዲህ ያው ግራ ገብቶናል። አሁን ግራ ሲገባን ነው ወደ አንተ ምንድነው የተባለው? ማለት ልጅቱስ የሰጠችው ቃል ምንድነው? እኔ ሞቶ ተገኘ ነው ያለችው እሷ። እንግዲህ አብሯት በነበረ ሰዓት አብሯበት ምንም እንግዲህ የሰጠችው ምንም ነገር የለም። ደህና ነበር። ለህግ ቃሏን ስታስረዳ ምንድነው ያለችው? ተኝተን አብረን ተኝተን በተኛንበት ሞቶ ነው ያገኘሁት ነው የምትለው እሱ። በቃ ሞቶ ነው የተገኘው። ምን አይነት ሰዓት ላይ ነው አብሮ የተኙት? አብሮ ቆይተው አብሮ አድረው ጧት ሲነቁ ነው እንደዚህ የሆነው ወይስ ምን አይነት ሰዓት ላይ ነው? እናንተ የሰማችሁት ጧት ነው? ካደረ በኋላ እኛ ጧት ነው የሰማነው። በቃ ስለዚህ እሷ ጋር ነው ያደረው ማለት ነው። እሷ ጋር ነው ያደረው። ጓደኛ እንዳለችው ያው እናውቃለን። እሷ ጋር ነው ያደረው። ብዙ ጊዜ እሷ ጋር ይሄዳል። እንዴት ነው? ያው ጓደኛው ስለሆነች አልፎ አልፎ ያው ብዙም እንትን ልጁ እንደነገርኩ ነው። ጓደኛም ብዙም ሄለው ከቤት አይወጣም። በቃ ስራም ደክሞት ምናምን በቃ ከሷ ጋር ሲገናኝ እሷ ጋር እኛም ነፃነት እሷ ጋር ጓደኛው ነበር። ግን ያው እናንተም ነፃነት ተሰማችሁ? እኛም እንደዛ ነው የሰማነው። ምንም ማድረግ አልቻልንም። አሁን እንግዲህ አሁን ከህግ ውጪ ምንም አይመጣም። ህግ ይዘነዋል፣ ህግ ያውቀዋል ይላል። ያው ህግ ልጅቷን በነፃነት ምን እንደነገርኩ የምትንቀሳቀስ ምንም እንደምናደርግ እሷም ያልተገኘ ነገር ኑሮ ሊሆን ይችላል። እሷም እንጀራ እየሸጠች እንግዲህ በመከራ የተሰቃየ ያሳደግነው ልጃችን ነው እንግዲህ ከእጃችን ይወጣ። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ግራ ገብቶኛል። እኔ ልጅቷ ናት በቃ እኔ በሰላም ሄዶ እዛ ሌላ ጊዜ ይሄዳል ሂጄ ያለው ብሎ ደግሞ ነግሮኝ ነው እዛ ነኝ ብሎኝ ነው። አዎ ደውሎልኝ እዛ ነኝ ዛሬ እዛ ነው የምሄደው አልመጣም ብሎኝ ነው ሄደው። በቃ እሷ ናት እሷ ናት ወይ ገላ ይሆናል ልጄ ምንም ሊሆን አይችልም። እኔ እሷን ነው የተጠራጠርኩኝ። በቃ የሆነ ነገር አድርገው ማለት ተጣልተው ነበር ወይስ ጥልም የላቸውም? እኔ ምንም የነገረኝ ነገር የለም። ግን ወደዛ ነኝ ብሎ ብቻ ነው የነገረኝ። ግን ሰው ተኝቶ በተኛበት እንዴት ሞቶ ይገኛል? የሆነ ነገር ብታረገው ነው እንጂ በሰላም ተኝቶ እንዴት እንደዚህ ሊሆን ይችላል? ምን ታረጋለህ? አሁን እንግዲህ ምን ማድረግ እንችላለን? እናንተ ማለት እሷን የገደለችው ብላችሁ ለመጠርጠር ያነሳሳችሁ ነገር ምንድነው? ልጁ ጠና ነው ወይ አልታመመ? እመን ቢኖረው እንኳን ታሞ ነው ትላለህ። አንድ ቀን እንኳን ሳይታመም ወይ እጅ ላይ ሳናስታመመው ነው ከእጃችን ልጁ ወጣው። ስለዚህ ከመጠርጠር ምን ታረጋለህ አንተ? እሱ ነው በእኛ ቦታ ላይ ብትሆን ትክክል ነው። በእናንተ ቦታ ላይ ቢሆን ከእሷ ከሄደ ምን ታረጋለህ? ወይም በሰላም ገብቻለሁ እሷ ጋር ነው ያለው ብሎ እሷ ጋር መሆኑ ከተባለ እኔም ልክ እናንተ እንደጠረጠራችሁት ነው ልጠረጥር የምችለው።
ምን ማድረግ እንችላለን? እስካሁን እንግዲህ ምንም ፍትህ አላገኘም። ምንድን ብለህ ለፖሊስ ምን ብለህ ነው ያስረዳችሁ ወይስ አታውቁም እናንተ? እኛ ምንም እንግዲህ መረጃ የተሰጠ ነገር የለም እስካሁን ነገር ይሄ ነው የሆነው። ግራ ገብቶን አንተ ጋር ምስቲ ያውን እውነት ፍትህ በእናንተ ህዝብ እንዲያቀልን ብለን ነው አንተንም እንግዲህ ይጠራል ወደዚህ እንትን ብለን ይጠራል። ቅድም እስቲ ያው ገብቶኛል። ያው የሚሆነውን ነገር ሁላችንም አብረን እናያለንና በረሃ ለበረሃ ተንከራትቼን ያሳደግኩት ብዙ ስራ ሰርቼን ያሳደግኩትም ስትል ነበርና እንዴት ነበር ልጆች ለማሳደግ ምን እየሰራ ነበር? አንተስ ምን ተሳደጋችሁ? እኔ ያው አንዳንድ ስራዎች ሲደወልልኝ ስራ እሄዳለሁ። ምንም እንደረዳት ምን ወኘ የምሰራው ብዙ ስራዎች ማልሰራቸው ስራዎች የለም። ረዳትነት ተነስተህ ሹፌር ይሆንከው? ምንም ማልሰራው ስራ የለም። አሁን ሌሎች ልጆች ስንት ልጆች አሏችሁ? እኛ 2 ልጆች አሉ። ሌሎች ከሞተው ውጪ ማለት ነው? ከሞተው ውጪ የ5 አመት ልጅና የ3 አመት ልጆች አሉ። ስለዚህ ሁለታችሁም ቢሆን በቃ ተሰቃይታችሁና ያሳደጋችሁት የበኩር ልጃችሁን ያጣችሁ። በጣም እስቲ ንገሪኝ እናቴ አንቺስ እንዴት ነው? ምን እንግዲህ የወለደ አንጀት እኔ ምንም ማለት አልችልም። እኔ ምን ላደርግ እችላለሁ? እኔ እንዴት እንደማሳድገው እንዴት እንዳሳደግኩት ፈጣሪ ነው የማውቀው። ያው በጣም ተሰቃይቼ በጣም ስንት መከራ አይቼ ነው ይሄ ልጅ ለማሳደግ ያልሰራሁት ስራ የለም። በየሰው ቤትም እሰራለሁ፣ ያገኘሁትን እንጀራም ሽጬያለሁ እሱን ለማሳደግ ስቃይም በልቼ። ዛሬ ግን እንደዚህ በቀላሉ ወጥቶ ከቤት ወጥቶ በዛው ሲቀር ምን ይባላል? ምን እላለሁ እንግዲህ ያሳዝናል በጣም ልጃችን እንደምበቃ ከንቱ መቅረቱ ነው የሚያሳዝነኝ። ሜዲዳስ ምንም ማለት መጥቻለሁ እናቴ እየመጣሁ ነው ወደዛ ነው ዛሬ የምሄደው ብሎ ባይደውልልኝ የሆነ ነገር ሆኖ ይሁን ታሞ ይሁን ልል እችላለሁ። ጤነኛ ነው ሲያወራ። ምንም ከልጅነት እስከ እውቀት ምንም አይነት የህመም ነገር አይታችሁበት አታውቁም? ምንም አይታመምም፣ ምንም ህመም የለበትም። ምንም ጤነኛ ልጅ ነው በቃ። ብታመም ደግሞ ወደ እኔ ነው እንጂ ታሳድጉትም ጤነኛ ነው። ምንም አይነት ህመም ምንም ታሞም ማቅም አንድ ቀን እንኳን ታሞም ማቅም በቃ ምናምን ጉንፋን ካልሆነ በስተቀር ሌላ ህመም ብቻ የለበት። ምንም ታሞም ማቅም ምንም ታሞ አያውቅም። ብታመምም ደግሞ ወደ እኔ ቤት ጎራ ይላል እንጂ የሆነ ግድ ሲሆንበት ወደዛ አይሄድም። እርግጠኛ ነኝ ጤነኛ ነኝ በቃ ደህና ነኝ እዛ ነኝ ብሎ ባይደውልልኝ ድምፁን ባልሰማ እኔ የምጠራጠር ነበር። የሆነ ነገር ሆኖ ይሁን እንዴ እላለሁ። እንጃ እኔ ተጠራጠርኩኝ። እሷ በቃ ምናልባት በልጅነቱ ወይም ደግሞ የህመም ጊዜያትን አሳልፈው ከሆነ የምታውቁት ነገር ካለ እንዲህ ባንዴም የሰው ልጅ እስከ ሞት የሚያደርሱ ህመሞች ይኖራሉና እንዲያው ሕክምና ወስዳችሁት የምታውቁ ከሆነ እንደዚህ አይነት ጊዜ በልጅነቱም ከነበረ አሁን ወጣትነት ላይም እውነት ለመናገር ዛሬ እንደምታውቁት ነው። ወጣት ልጅ ትልቁም ሰውም ይሁን እየሄደ የሚሞትበት ቁሞ እየሄደ የሚሞትበት ታይም አለ። ይሄ ግፊት ምናምን ብዙ በሽታ ነገር የለም። ምንም አይነት ነው ተከስቶበት ጤነኛ ልጅ ነው ማለት ነው። ምንም አያውቅም። እኔ ምን አይነት እንግዲህ ምን አይነት ቀን እንደዛ እንደተለከፈ ብቻ አላውቅም። እኔ የዘቀም ብቻ በጣም እናንተ መጣ ለማናገር አልቻለችም ነበር ልጅቱ። እንዴት ነው ቀብር ላይ አልመጣችም? እንዴት ነው እስቲ ንገሩኝ። ቀብር ላይ ማመጣለች ያው እና ምን ሆኖ ነው የምትለው? እሷ በቃ ተኝቶ ሞቶ ነው ያገኘሁት ነው የምትለው። እንዴት የሰው ልጅ አብሮ ተኝቶ ሲንቀሳቀስ እንኳን አታውቅም? በሰላም ተኝቶ ነው በተኛበት ሞቶ ያገኘሁት ነው የምትለው እሷ። እኔ ደግሞ ይሄንን በአይኔ ባይሆን እንጂ ላምን አልችልም። በቃ እኔ እንዴት አምናለሁ? ይሄንን እንዴት ይታመናል? እንዴት ሰው በሰላም ተኝቶ? ፎቶ ካላችሁ ያሳዩ። ፎቶ እዛ ጋር አለ። እስቲ ፎቶ ናቸው። የሚያሳዝን ነገር ነው በእውነቱ በጣም ያሳዝናል። ግን ደግሞ እናንተ መጠንከር አለባችሁ። መጠንከር ነው የሚሻለው። ተሰቃይታ ያሳደግከው ልጅ እንደ ድንገት በእንደ ቀልድ ተነከጅ ሲሄድ ምን
አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋርውን ያድርጉ። በጣም ልጅ ነው ተመልካቾች። እንግዲህ ይሄ በጣም የሚያሳዝን ነገር ነው እውነት ለመናገር በጣም ነው የሚያሳዝነው። ልጁ ታታሪ ለፊ ነበረ ብታየው። በጣም ህጻን ልጅ ነው ተመልካቾች፣ በጣም ህጻን ልጅ። በጣም ልጁ በጣም በቃ አንድ አመት ልጅ እንግዲህ ከተኛበት ነው መገኘት ማለት በጣም ከባድ ነው። በዋነኝነት ያው ጃስት የሆነ እሺ እንዳየኸው ነው በቃ አሁን እንዳየኸው በቃ አይዟችሁ። እሺ ማለት ከሞተ በኋላስ ሞተ ከተባለ በኋላ የአስከሬን ምርመራ ወይ አንዳንድ ነገር ጠባሳ፣ ጭረት እንደዚህ አይነት ነገሮች የአስከሬን ምርመራ አልተደረገም? ያው ምርመራ ፖሊሶች እናደርጋለን ብለው ያርገዋል መሰለኝ። ግን እስካሁን መረጃው የደረሰን ነገር እስካሁን የደረሳችሁ ነገር መረጃው የደረሰን ነገር ኬዙን አሁንም እንደተያዘ ነው ማለት ነው። ኬዙ እንደዛ አላለቀም። በምን ምክንያት ልጁ ሊሞት እንደቻለች ልጅቱ ምንም ያለችው ነገር የለም። ምንም የለም። በቃ ሞቶ ተገኘ ብቻ ነው ያለችው። እናንተ ታዲያ እኮ ምርመራ ውጤት እስካሁን እንዴት አልተነገራችሁም? እንግዲህ እንደነገርኩህ ነው ምንም የደረሰን ነገር የለም እኮ መፍተተነ ወደ አንተ ምናልባት እነሱ እንግዲህ ያላገኙት ነገር ስለሚኖር ነው እንጂ ለእናንተ ያላሳወቋችሁ የሚሆነው። ብንጠብቅ እስካሁን ምንም የለም። ያላገኙት ነገር ስለሚኖር ነው። እንግዲህ በጊዜ ሂደት እሱን እናየዋለን። እስኪ አሁን ደግሞ ልጁ ምን አይነት ባህሪ፣ ምን አይነት ጸባይ ከሰው ጋር ቤተሰብ ጋር እናንተ ጋር እስቲ ያለውን እንትን እስቲ ንገሩኝ። እስኪ እናቴ ንገሪኝ። አረ ልጁ ምንም የልጅ አዋቂ ነው ብታየው። ምንም በቃ እኛ ራሱ እሱ ከደረሰልን በኋላ ምንም የቸገረኝ ነገር የለም። ገራጅ ነው የምሰራ እኔን እየረዳኝ ምንም የቸገረኝ ነገር የው ከዛ ሁሉ ከሰው ቤት ከስራ ያስወጣኝ እሱ ነው። እሱ ከደረሰልኝ በኋላ ነው ኡፍ ያልኩት። አሁን ደግሞ ደረሰልኝ ብዬ ያው ሁሉ መከራ ሲያልፍ አሁን ደግሞ በሱ መጣብኝ። ልጄን አጣሁት። ረጋቢ ከእናንተ ጋር እንዴት ነበር ግንኙነቱ ከሰው ጋር? ጥሩ እንደው ብነግርህ ስለ ልጁ እንደው ከኔ የበለጠ እንደው ወጣ ብለህ ብታጣራ ስለ ልጁ እንደው በጣም በቃ እንደው ሰው አይነካ። ለልጁ በቃ ለስራው ታታሪ ነው። ስራ ቦታ እንዴት እንደሚወዱት አለቆቹ ብታይ በጣም ጎበዝ ሰራተኛ ነው። ሰው ቀና ብሎ እንኳን ላይ በቃ ከጓደኞቹ ጋር በቃ ሰው ሁሉ በቃ ግራ የገባው ምን ነክቶት ነው የሚሉት። በቃ ምን እንኳን በቃ ሰው ቀና ብሎ ማይ ልጅ እንኳን አይደለም። ጓደኞቹ ጋርም ከናንተም ጋር ጥሩ ግንኙነት ከሌላው ማህበረሰብ ጋር ጥሩ ግንኙነት ያለው በቃ እንደው ከቶ እኛስ ልጃችን ነው ብለን እንደው ወጣ ብለህ በቃ ስለሱ ባህሪ ብትጠይቅ ማንም ይነግራል በቃ። እና በጣም የሚያሳዝን በቃ በጣም ለሱ አይገባውም ነበር። አይዟችሁ። ሌሎች ልጆችስ እንዴት ነው? ያው ማለት አሁን እናንተ ለነሱ ነው እንትን ማለት ያለባችሁ፣ ሞር ትኩረታችሁን ለነሱ ነው ማድረግ ያለባችሁ። ምክንያቱም ደግሞ ሌሎች መጎዳት የለባችሁም። እናንተ ስታዝኑ እናንተ እንትን ስትሉ በአንድ ጊዜ ትጎዳላችሁና አላስፈላጊ ነገር መፈጠር የለበትም። ያው እናንተ መጠንከሩ ሆኗል። እንግዲህ አንዴ ያው መጠንከሩ ነው የሚሻለው። ያው ማይ እንደምታየን ምን እንሆናለን ያው አለን እንግዲህ መጠንከሩ ነው የሚሻለው። ተጎዳ እንጂ እሱ አንዴ ጠፍቷል። ግን በምን ምክንያት እንደሆነ ምን እንደደረሰበት እንኳን የሆነ ነገር ምክንያቱም ብሰማና ባገኙ እሱ ነው ትንሽ አንጀቴን የበላኝ። በቃ እንዴት አለ ምክንያት አለ ምንም ነገር እንዴት እኔ በምርመራው የሆነ ተጣርቶልኝ ብቻ በምን ምክንያት እንደሞተ እሱን ብቻ መስማት ፈልጋለሁ። እሱ እንግዲህ ከዚህ በኋላ ይመለስልኝ። ልጄን ከዚህ በኋላ አላገኘው። እውነቱ እንዲወጣ ብቻ ነው ፈልገው። እናንተ ማወቅ ትፈልጋላችሁ? እንዴት ነው ያለው ሁኔታ? እንቅልፍ መቼም ይከብዳል እንደዚህ አይነት ነገርና ያው
እንቅልፍም ሙሉ እንቅልፍ ማግኘትም አለባችሁ። በጣም እንደዚህ አይነት ነገር ደግሞ ለህሊና ጥያቄ ስለማይኖረው ብዙ ጊዜ ያው እንደምናውቀው እስኪ ከሱም ጋር እስኪ ንገረኝ እስኪ። ኧረ በጣም ነው የእንቅልፍ ነገር ያው የእንቅልፍ በቃ ትንሽ እንኳን ሸረብ ሲያደርገኝ የሚመጣብኝ እሱ ነው። በቃ በልሜም በምኑም በቃ ምን እንቅልፍ የለም። በቃ የሚገርም ነገር ደግሞ እኮ እኔ በጣም የሚገርመኝ ነገር ሌላ አይደለም። ልጅቷ አብረው አደጉ ልጅ ነች ከትምህርት ቤት ጀምሮ ማለት ነው። እኔ እንደዚህ አይነት ነገር ይፈጸማልን ብለንም ትውውቃቸውን እስቲ ንገረኝ እስቲ። ጥሩ ካመጣው እስቲ እናወራ። ትውውቃቸው ያው እንግዲህ እንደነገርኩ የትምህርት ቤት ጓደኛው ነች፣ አብረው አደጉ ነች። እና በቃ የልጁ እንደዚህ ያው ከኔ ጋራ በግልጽ ነው የምናወራው፣ ያለውን ነገር ነው የሚነግረኝ። ሁሉንም ነገር በቃ እንደሚነግረኝ ነበር። በቃ አሁን ፍቅር ከጀመሩ 1 አመት ከምናምን ናቸው። 1 አመት ከምናምን ሆናቸው። ግን የልጅነት ጓደኛው ነች፣ የትምህርት ቤት ጓደኛው ነች፣ አብረው ነው የሚማሩት። እኛም ለዛ ነው በቃ ይሄ ነገር ሲነግረን አብረው አደጉ ስለሆነች ያለውን ነገር ያውቃል ብለን እኛም ይፈቀድንለት። ኦኬ። ፍቅር እንደዚህ ጓደኛ የማያስፈልገው ፍቅረኛ የማያስፈልገው ወይም ደግሞ ወደድኳት ብሎ ላንተ ነግሯል ማለት ነው? አዎ ጓደኛው በቃ ፍቅረኛ በጣም ነው ወደድኳት ምናምን ብሎ ሲነግረኝ በቃ ያለውን ባህሪ አብራ አደገነች። እንደገና ደግሞ ተማሪም አብሮ ስለተማሩ ስለሷ ማንነት ታውቃለች ስለው ሁሉ ነገር ሰላም ነው ብሎ ነበር የነገረኝ። በጣም ጥሩ። እንደዛም ከሚሆን ወይ ደግሞ ወጣትነት ምድሜ ስለሚመጣ ያንንም እዚህም እዛም እንዳይል ብለህ አንተ ፈቀድክለት ማለት በቃ ያው አሁን ወጣት ልጆች ታውቃቸዋለህ፣ ገና በልጅነታቸው ነው ወደዚህ የሚሮጡት። ስለዚህ ልጁን በቃ በአንድ ቢረጋጋ የተሻለ ነው ብዬ ነው እኔም እንደዛ ያልኩት። ፈቀድክለት? በዛ ሰዓት እናትስ እንዴት ነበር? እናትስ እንዴት ነበር? ፈቃድሽ? አንቺም ተስማማሽ? ልጅቷንም አውቃታለሁ። ያው በሰፈር አብሮ ሲማሩ እሷም አብሮ አደጉ ስለሆነች ልጅቷም እንዲህ ስታያት በቃ የተረጋጋች ልጅ ትመስላለች። በቃ ይሁን በቃ ችግር የለውም ብዬ እኔም ልጁ ግልጽ ነው ከኛ ጋር በቃ እንደዚህ በድብቅ ምናምን የሚያወራ ነገር የለም። ያዎችን ልጅ አብረን ያደግነው እንዴት ነው እንደዚህ አሁን ስለኛ ችግር የለውም በቃ አልኩት። እኔም ፈቀድኩለት። አሁን እንግዲህ ያው እንደማያችሁ ደግሞ ልጆች ናችሁ እናንተም እና በልጅነት ነው ማለት ነው ልጁ ነው የተወለደው። ብዙ ትልልቅ የምትባሉ ሰዎችም አይደላችሁም። ይሄን ያክልም አይደለም ግን አሁን ታረጋለህ። አሁን በልጁ ከሞተ በኋላ ልጅ እንደዚህ አታደርግም ምናምን ብሎ እንግዲህ ጭቅጭቅ ያለ አሁን ከቤተሰቦቻቸው ጋር ነው። የኔ ልጅ እንደዚህ አይነት ነገር አታደርግም፣ ይሄ እሷ እንደዚህ አይነት ሰው አይደለችም፣ እንደዚህ ነገር አታደርግም ማለት ነው። እኛ ደግሞ ልጃችን ስሯ ነው እንግዲህ ሞቶ የተገኘው። ከዚህ የበለጠ ማስረጃ ምንም የለም። እስቲ ያው የምናጣራውን ነገር እናጣራለን። በድጋሚም እንግዲህ ያው እናንተ ጋር እመጣለሁ፣ ተመልሼ እናንተ ጋር እመጣለሁ። ያሉትን ነገሮች እስኪ በራሴ መንገድ መጀመሪያ ለማጣራት ልሞክር። እሺ። እና እናንተ እስከዛ ድረስ ግን ረጋበሉልኝ። ያው እኔም ማጣራቶችን አደርጋለሁ። ቤታቸውን እንግዲህ በግልጽ የልጅቱን መኖሪያ የልጅቱን አድራሻ በደንብ አጣርቼ እንግዲህ ያው ማጣራውን ነገር አጣራለሁ። እናንተ እስከዛ ተረጋጉ። እሺ። አይዟችሁ እናቶችና አባቶች። አሜን። ምንም ችግር የለውም። እንግዲህ ውድ ተመልካቾች እናትና አባት እንደምታዩት በጣም ተጎድተዋል፣ በጣም ተጎሳቁለዋል እንደምታዩቸው። ምክንያቱም የልጅ ሞት ቀላል አይደለም። በጣም ምን እንደምላችሁ አላውቅም። ትልልቅ ሰዎች ታውቁት ይሆናል ይሄን ልጅ አጣችሁ ሰዎች እና ይሄ በጣም ከባድ ነገር ነው። ብቻ ግን እስቲ እውነቱን አጣርተን እንግዲህ ከእግዚአብሔር እርዳታ ጋር ለነሱም ለእናንተም የምናሳውቅ ይሆናል። አብራችሁን ቆዩ። እንግዲህ ውድ ተመልካቾች የልጅቱ የቤተሰቦቿ ግቢ ነው የምንገኘው። ቤተሰቦቿን ማስፈቅደናል። ውስጥ ነው ያለችው፣ ዶርም ውስጥ ማለት ነው። ገብተን ደግሞ እስኪ ምን እንደተፈጠረ ከሷ አንደበት ፈቃደኛ ሆና ካወራችን ያው ከልጅቱ ጋር ማውራት ነው ያለብን። ልጅቱን ነው የምናወራ ማለት ነው። ስለዚህ የተፈጠረው ነገር እስኪ ፈቃደኛ ሆና ከነገረችን እዛም እዚህም ያለው ለህግም የሰጠችው ነገር ቃሉን ሰምቻለሁ፣ ግን ከሷ አንደበት ደግሞ መስማት ስላለብኝ እዛው ገብተን እንግዲህ ምን እንደሆነ እንሰማለን ማለት ነው። እንግባ በቃሽ።
ሰላም እንዴት ነሽ? እኔ ደህና ነሽ ወይ? እኔ ልዑል እባላለሁኝ። ያው የደረሰብሽን ነገር ሰምቻለሁኝ። እስኪ አንዳንድ ነገሮችን ብናወራ ብዬ ነው የመጣሁት። እዚህ ጋር እንደምታየው ካሜራ አለ። ጭራሽ ካሜራ ይዘብኝ ትመጣለህ። የራሴ ሳንሰኝ ውጣልኝ። አልፈልግም ምንም ነገር ማናገር አልፈልግም። በቃ እኔ ተጎድቻለሁ። ማንንም ማናገር አልፈልግም። ውጣልኝ እባክህ። ይሆናል እኮ ማናገር አትፈልጊ ይሆናል፣ ግን እስኪ ረጋ በይና ቤተሰቦችሽም ጋር አውርቼ ነው እኮ እንዲያስገቡ። እኔ ማንንም ማናገር አልፈልግም። እባክህ ውጣልኝ። ምንም ነገር ማናገር አልፈልግም። እባክህ ረጋ በይ እስቲ። የተፈጠሩት ነገሮች አዎ ያሳዝናሉ፣ ሰምቻለሁኝ እኮ ግን ደግሞ ከአንቺ አንደበት ሳልሰማ መሄድ ስለሌለብኝ ነው አንቺ ጋር የመጣሁት። ጭራሽ ካሜራ ይዘብኝ ትመጣለህ። ካሜራውን ያመጣሁት ማንንም ማናገር አልፈልግም። እባክህ ውጣ። አንቺንም ላግዝሽ እፈልጋለሁ። ሰማሽኝ? አንቺንም ካለሽበት ነገር ስለሰማሁ ቤተሰቦችሽም ስለነገሩኝ ምግብ እንደማትበይ ብዙ ነገር በቃ እየተሰቃየሽ እንደሆነ ነግረውኛል። ተረዳሽኝ? ተረዳኸኝ? ውጣልኝ። ማንንም ማናገር አልፈልግም። እባክህ ውጣ። ተረጋጊ እስቲ ተረጋጊ። ለመረጋጋት ሞክሪና 10 ደቂቃ ብቻ ስጪኝ። 10 ደቂቃ እኔ አንቺን ላግዝ ነው የመጣሁት። ካሜራው እኮ አይደለም የሚረብሽ እዚህ ጋር። ከፈለግሽም ካሜራው ይጥፋና እዚህ ጋር ቁጭ ብለን እናወራለን። ስለማልፈልግ ነው። እኔ ነኝ የተጎዳሁት። እኔ ነኝ ባሌ ሞተው፣ እኔ ነኝ ምንም ሳላደርገው ነው የሞተው። ስለዚህ ማንንም ማናገር አልፈልግም። ጭራሽ ካሜራ ይዘብኝ ትመጣለህ። በቃ አልፈልግም። ምንም ነገር ማናገር አልፈልግም። 10 ደቂቃ ስጪኝ። የኔ አልፈልግም። ምንም ነገር ማናገር አልፈልግም። ማንንም ማናገር አልፈልግም። እባክህ ውጣልኝ። አንቺም እየተጎዳሽ እንደሆነ እኮ ቤተሰቦችሽ እኮ ነግረውኛል። አዎ ተጎድቻለሁ። ባሌ ነው የሞተው። ፍቅረኛዬ ነው የሞተው። ስለዚህ ለምን አትረጋጊም? ለምን አናወራም? አይ መቃ አልፈልግም። 10 ደቂቃ አልፈልግም። እባክህ ውጣልኝ። ይኸውልሽ ካሜራውን ላጠፋው እችላለሁ። ካሜራውን አይደለም እዚህ ጋር የሚያስፈልገው። ረጋ በይና እስኪ የተፈጠሩትን ነገሮች አስረጅኝ እስቲ። እስኪ ልረዳሽ። ምናልባት ሰው ፖሊሶች መጥተው እየጨቀጨቁኝ ነበር። ጭራሽ አንተ ደግሞ ካሜራ ይዘብኝ መጣ። ሰምቻለሁ። ቤተሰቦችሽ እንደሚናገሩሽ፣ የልጅን ቤተሰቦችሽ እንደሚናገሩሽ፣ የህግ አካልም እንደሚመጣ ሰምቻለሁ። ስለዚህ አሁን ረጋ በይና ከኔ ጋር እስኪ 10 ደቂቃ ብቻ እናወራ። መረጋጋት አልችልም። እባክህ ከቻልክ እባክህ ውጣልኝ። ምንም ነገር ማንንም ማናገር አልፈልግም። ላትፈልጊ እኮ ትችያለሽ። አንቺም እየተጎዳሽ ነው እኮ። ሰምተሽኛል? እኔ አዎ ሰምቻለሁ። ስለዚህ ረጋ በይ እና 10 ደቂቃ ብቻ ስጪኝ። ከ10 ደቂቃ በላይ ጊዜ አልወስድብሽም። 10 ደቂቃ ብቻ። ማንንም ስለማናገር ስለማልፈልግ ነው። እባክህ ካሜራውን ከፈለግሽ ላጥፋልሽ። ካሜራው እኮ አይደለም እዚህ ጋር እንትን የሚለው። ረጋ በይና ማለት ነው። ይኸውልሽ ካሜራው አይደለም እዚህ ጋር የሚያስፈልገው ነገር። ተረጋጊ። ምን እንደሆነ ፍቃደኛ ላትሆኚ ትችያለሽ። ደግሞ ምን እንደሆነ እስኪ እንደ ወንድም ለኔ አማክሪኝ። ማንንም ይረዳኝ የለም ሲጀመር። በእኔ አጋጣሚ የሞተ ነው ነገር የሚመስላችሁ። ስለዚህ ማንንም ማናገር አልፈልግም። እባክህ አሁን እኮ ስለ አጋጣሚው ልትነግሪኝ እኮ ነው የተቀመጥኩት። እና እኔ መረዳት ከቻልኩ ረጋ በይ እባክሽ። እኔ ተረጋ በይ። ምናልባት መረዳት ከቻልኩ ብዬ ነው ላናግርሽ የመጣሁት። ተረዳሽኝ? ስለዚህ እስኪ ረጋ በይ እና አስረጂ። እውነቱን ለሚመጣው ሁሉ ሰው ማስረዳት ብቻ ነው ያለብሽ። እኔ አልገደልኩትም። የኔ ቤተሰቦች እንደዚህ ያሰቃዩኛል፣ የሱ ቤተሰቦች እንደዚህ ያሰቃዩኛል። እኔ የት ልጄ ልረፍ? አንተ ፖሊሶች እንደዚህ፣ አንተ ካሜራ ጭራሽ ይዘብኝ ትመጣለህ። እኔ እንዴት ብዬ ልረፍ? እኔ እኮ ስሜትሽ እኮ ገብቶኝ እኮ ነው በስተክክል እያዋራሁሽ ያለሁት። ገባሽ? እንጂ እኮ ወንጀል ሰርተሽ ቢሆን እባክህ ለምን አትረዱኝ? የሚረዳኝ ሰው እኮ ነው የጠፋው። እኔ እኮ አሁን እኮ እንድንረዳሽ እንደዚህ ነው ብለሽ መናገር ነው እኮ ያለብሽ አይደል? ሌላ ምን የተለየ ነገር አለ? ማንንም ይረዳኝ የለም። በቃ እኔ የሞተው ፍቅረኛ ይል እኮ ነው። እንዴት አልጎዳም? ቤተሰቦቹ እንደዛ፣ የኔ ቤተሰቦች እንደዛ እኮ አሁን እኮ እሺ አንቺ አልገደልሽውም ብዬ እኮ እያመንኩ እኮ ነው። ፈልገሽ እንዳልገደልሽው እኮ ስላመንኩ ነው በስትክክል በስርዓት እያወራሁሽ ያለሁት አይደል? ለምጠይቅሽ ጥያቄዎች ግን በስትክክል መልስ መልሽልኝ። ሌላ የተለየ ነገር ጠይቄሻለሁ? የተለየ ነገር አልጠየቅኝም። በቃ እኔ ራሴ ማዳመጥ ነው ፈልገው። ምንድነው የሆነው? ምንድነው የተፈጠረው? የዛን ቀን ምሽት ምንም አልሆነም። ዝም ብሎ በራሱ ምንም የተፈጠረ ነገር የለም። እንዴት ራሱ እንዴት ዝም ብሎ በራሱ ጊዜ እንዴት ሊሞት ይችላል የሰው ልጅ? ዝም ብሎ በራሱ አላውቅም። ከተኛበት ነው ሞት ያገኘሽው? አዎ ከተኛበት። አዎ የሰማሁት ነገር እንደዛ ነው። በእርግጥ ያው እውነት ለመናገር ቤተሰቦቹም የተነገራቸው ነገር ይሄ እንደሆነ ነው የሰማሁት። ከተኛበት ሞቶ ተገኘ ነው ያለች ነው ያሉት።
ምንድነው የሆነው ግን? እስቲ ለየት ያለ ነገር። ምንም የለም። ምንም ያየሁት ነገር የለም። እንዴት ነበር የተገናኛችሁት? አንቺ ቤተሰብ ጋር ነው የምትኖረው። እንዴት ውጭ እንዴት ወጣሽ ለማደር? ንገሪኝ እስቲ። አትፍሪ። አሁን ይሄ የሚያሳፍር ነገር አይደለም። እንዴት ነበር ለመገናኘት? ሆቴል ነው የተቀጣጠራችሁት? ለቤተሰቦችሽ ምን ብለሽ ነው የወጣሽ ስትወጪ? እስኪ ይሄንን ነገር ንገሪኝ። ያው ክላስ አለ ጓደኞቼ ጋር ብዬ ነበር በዛ ሰዓት የወጣሁት። ማለት ክላስ ካለ ታዲያ እንዴት ልታድሪ ትችያለሽ? ቤተሰቦችሽ ጓደኞቼ ጋር ለጥናት ነው? አዎ እንደዛ ብዬ ነው የወጣሁት። ተረጋጊና ትክክለኛ ነገሩን መልሽልኝ። ምክንያቱም እዚህ ጋር የተለያየ ነገር መናገር የለብሽም። የነበሩትን ነገሮች እያስታወስሽ ይገባኛል ስሜትሽ። ተረዳሽኝ? ግን ደግሞ እስቲ የሆኑትን ነገሮች ከዛ በኋላ ተደዋወላችሁ ወይስ ምንድነው የሆነው? አዎ ተደዋውለን ተቀጣጠርን። እኮ ያልገባኝ ከተገናኛችሁ በኋላ ምን እንደሆነ ነው። እስኪ ከተገናኛችሁ ተደዋወልን አልሽኝ። ተደዋውላችሁ ተገናኛችሁ። ከዛ በኋላ የት ሄዳችሁ? ወደ ሆቴል ነው የተያይዘን ሄድነው። ከዛ ገባን፣ ትንሽ አወራን፣ ሳቅን፣ ተጫወትን። ከዛ ያው ግንኙነት አብረን አድርገናል ከሱ ጋር እና በዛ ሰዓት ምን ሆነ? ንገሪኝ አትፈሪ። አዎ በዛ ሰዓት ትንሽ ማለት ግንኙነት ስናደርግ ነክሼዋለሁ። በዛ አምስ ነክሼዋለሁ? አዎ። ምኑ ጋር ነው የነከስሽው? እዚህ አካባቢ አንገቱ ስር? አዎ። ከዛ በኋላም አብራችሁ ነበራችሁ እየተሳቃችሁ? አብረን ነበር። ከነከሲው በኋላም? አዎ። ለምን ነከሲው አንቺ? ያው ህመም ሲሰማኝ። ግንኙነት በምታረጉበት ታይም ህመም ተሰምቶሽ? አዎ። ስለዚህ ይሄ ለሞት ሊዳርገው ይችላል ብለሽ ትገምቻለሽ? በፍጹም እንደዛ ሊያደርግ አይችልም። ምክንያቱም ብዙም አልነከስኩትም። ትንሽ ቦጨር ነገር ነው ያደረኩት። ያ መንስኤ ሊሆን አይችልም ለሞቱ። አዎ። ታዲያ ለሞቱ ምን ይሆናል ተብሎ ነው ታዲያ አንቺ እንትን የሚለው? እሱን አላውቅም። እንጃ ለኔም ግራ ገብቶኛል። በዚህ ምክንያት አይሞትም ብለሽ ነው የምትደመድሚው? አዎ። ገሎትም ሊሆን ይችላል ብለሽ ከራስሽ ጋር ተሟግተሻል? ማለት በዛ ምክንያት ሞቶ ሊሆን ይችላል ብለሽ ተሟግተሻል? አይ እንደዛ ይመጣል ብዬ አላስብም። ምክንያቱም አይሞትም፣ በዛ ሊሞት አይችልም። በነገርሽ ላይ እንደዚህ አይነት ቦታዎች በጣም ከባድ ናቸው። በጣም ሴንሲቲቭ የሆኑ ፓርት ናቸው። ገብቶሻል? እነዚህ በጣም ሴንሲቲቭ የሆኑ ፓርቶች ናቸው። በቃ ተረድተሽኛል አይደል? ቀላል አይደሉም። ለህግ ቃልሽን የሰጠሽ እንደዚህ ብቻ እንደሆነ ነው? እንደዚህ ብዬ ነው የሰጠሁት። ሌላ ምንም የሆነ ነገር የለም? ምንም የለም። እስቲ ስለ ጓደኝነታችሁ፣ ስለ ፍቅራችሁ እስኪ ንገረኝ እስቲ። ምን አይነት ጊዜ ነበር የምታሳልፉት? በጣም እኔም በጣም ደስተኛ ነኝ። አብረን ነው ክላስ የምንገባው፣ እጅ ላይ ተያይዘን ነው ወደ ክላሳችን የምንሄደው። ብዙ ላይፍ አይተናል፣ ብዙ ደስ የሚል ነገር አይተናል ከሱ ጋር። በጣም ደስ የሚል። ቤተሰቦች ፍቃደኛ ነበሩ ለጓደኝነታችሁ ነው? አያውቁም ነበር? አያውቁም ነበር። በድብቅ ነው ሁሉ ነገር ማደርገው ስለምትወጂው በጣም። አዎ። ስለዚህ የሕክምና ማስረጃዎች ደግሞ ያው እኔም በእርግጥ ነገሩን ሳጣራ ነበረ። የሕክምና ማስረጃውን በእርግጥ እንደዚህ አይነት ነገሮች ላይ ነው የሚያሳየው፣ ተነክሶ እንደሞተ። ያ መንስኤ ሊሆን አይችልም። ይሄ የምትይው አንቺ ብቻ ነሽ። ተረዳሽ? መንስኤው ግን እሱ ነው። እንደዛ ሊሆን አይችልም። ማስረጃው የሚያሳየው እሱ ነው እኮ እያልኩሽ ነው። ይሄን ሆን ብለሽ ነው የነከስሽው ወይስ? ሆን ብዬ አይደለም፣ አጋጣሚ ነው። ተጣልታችሁ ነበር? አልተጣላንም። አይ አልተጣላንም። እርግጠኛ ነሽ? ያው የነከስሽበት ሁኔታ ግን በግንኙነት ወቅት ነው? በግንኙነት ወቅት ነው። ህመም ሲሰማኝ? አዎ። ሌላው ነገሩ ሁሉ ጤነኛ ነው ማለት ነው? አዎ በጣም ደስተኛ ነበረ። በነከስኩት ይሞታል ብዬ
እንደዛ አላደረግም እንጂ። ለምንድን ነው ታዲያ? እሺ እንደዚህ ሆነ ለምንድን ነው አንቺ? ቢያንስ ልጁ እኮ አርፏል እኮ አይደል? በአንድም በሌላ መንገድ አርፏል። ይሄንን ስልሽ እውነት ለመናገር እዚህ ጋር የሚታየኝ ጥሩ ነገር ስላለ ነው። ምክንያቱም ይሄ ልጅ ሆን ብለሽ ስላልገደልሽው አሁን በምትነግሪኝ ሁኔታ ካለ የሕክምና ማስረጃው እንደዛ ስለሚል፣ ግን ጸብ ከነበረባችሁ ሰምተሽኛል አይደል? ጸብ ከነበረባችሁ ተጣልታችሁ ወይ እሱ መትቶሽ አንቺ ነክሰሽ ምናምን ከሆነ ይሄ ነው ስህተቱ። አይ እንዴት በጣም ነው የምወደው፣ እንዴት እንደዛ ላደርግ እችላለሁ? እሱም በጣም ይወደኛል እኔ። ስለዚህ እኔ አልገለውም። ያው እኔም እኮ በሰዓቱ በጣም ደንግጫለሁ። መጀመሪያ እንደሞተ ምንድን ነው ያደረግሽ? ወይም ማለት ስትቀሰቅሽው ጠዋትስ እንዴት ነበር? አይነቃም በቃ። ስትቀሰቅሽው አይነቃም? ከዛ በኋላ ማንን ጠራሽ? በጣም ደንግጬ ነበር በሰዓቱ። ማንን ጠራሽ? ያደረኩትን አላውቅም። በጣም ደንግጬ ነበር። ማን ነው መጀመሪያ ወደ እናንተ የመጣው? ከጓደኞችሽ ወይስ ከቤተሰብሽ? ከጓደኞቼ። እንደዛ ጓደኞቼን ደውዬ ነው የጠራሁት። ከዛ በኋላ እነሱ ነው ሰው ጠርተው የሰበሰቡት? አዎ። ሌላስ እስቲ ንገሪኝ። ሌላም ነገር እንዲህ ላይ የተፈጠረ ነገር የለም። ይሄ እንደዚህ ነው። እና ቤተሰቦችም እያስቸገሩኝ ቤተሰቦችም እያስቸገሩኝ ስትይ ነበር አይደል? አዎ እኮ ንገሪኝ እስቲ ስለሱ ነገር። ለምን እንደሚያስቸግሩሽ? ያው እኔ እንደገደልኩት ነገር ነው የሚሰማቸው እነሱ ቤተሰቦች። አዎ። እና ያንቺ ቤተሰቦችሽ ይሄንን ቃል በቃል ነግረሻቸዋል? እንደዚህ ነው። እንደሆነ ግን ማንም ሊረዳኝ አልፈልግም። ማንም ከጎኔ ሊሆን አላሰቡም። ማንም ሰው። ለምን? ልጅ ስለሆንሽ? ያው የሱ ቤተሰቦች። ስንት አመትሽ ነው ለመሆኑ? እኔ 19 አመቴ ነው። ግንኙነት ከዚህ በፊት ማድረግ ከጀመራችሁ ቆይታችኋል? አይ አላደረግንም። ለመጀመሪያ ጊዜ ነው? አዎ። ለመጀመሪያ ጊዜ ግንኙነት ስታደርጉ ነው ይሄ የተፈጠረው? አዎ። ያመመሽም ለዛ ነው? አዎ። ለምን እንደምታለቅሽው? ለምን እንደምታለቅሽው? አሁን የጠየቅኩሽ ጥያቄ አሁን በእርግጥ ስሜት ሊያስለቅስሽ ይችላል፣ ግን ደግሞ እኔ እየጠየቅኩሽ ያለሁት ነገር መጠየቅ ያለብኝ ጥያቄ ስለሆነ ነው እንጂ አንቺም እንደተጎዳሽ እኮ ሳላውቅ ቀርቻ አይደለም። ለማንኛውም ተረጋጊ። እንግዲህ እኔ ከዚህ በላይ ምንም ማድረግ አልችልም። እኔ እንግዲህ ከዚህ ውጪ ሌላ የማውቀው ነገር የለም። አዎ በህመም ስሜት ነክሼዋለሁ ነው ያልሽ? አዎ። ሌላ ምንም ነገር የለም? ምንም ነገር የለም። አሁን ትምህርት ቤት ሄጃለሽ? ይርኩ አይደለም። ለምን? ልጁ ከሞተ ጭራሽ አልሄድሽም? አልሄድኩም እኮ። ለምን እያልኩሽ ነው። በቃ ተረጋጊና ወደ ራስሽ ተመለሽ። እንግዲህ ያው እዛም ያለው ማስረጃ ይሄን እንደሚል አይቻለሁ። ለዛም ነው እስካሁን አስገድጄም ያላወራሁሽ። አረጋበይ ፈጣሪ እንግዲህ ያው እኔ ምንም አላውቅም በዚህ ጉዳይ ላይ ህግ ምን እንደሚል ራሱ ሙሉ እንትንም የለኝም። ተጠያቂ ሁኝ አትሁኝ የማውቀው ነገር የለም። ስለዚህ ወደ ራስሽ በርተሽ ወደ ራስሽ ተመለሽ። እሱን ነው ልል የምችለው። ጥፋተኛ ነኝ ብለሽ ካመንሽ፣ ቅጣት ያስፈልገኛል ብለሽ ካመንሽ እንግዲህ ራስሽን ለቅጣት ማዘጋጀት ነው። በፍጹም ምን ያልገደልኩትም ፍቅረኛዬን እንዴት እገላለሁ? እንግዲህ በርቺ ነው። ሌላ ምንም ልልሽ አልችልም። በርቺ። እግዚአብሔር ያበርታሽ። እግዚአብሔር ያጽናሽ። እኔ ካሜራ
እንግዲህ ውድ ተመልካቾቼ ያው አንዳንድ ማጣራቶችን አድርጌ ለእናት አባቶቹ እንግዲህ ከልጅቱም ጋር በጣም ብዙ አወራን፣ ተጨቃጨቅን። ብዙ ነገር ነው እንዳያችሁት የተጨቃጨቅ ነውና አሁን ደግሞ ለምን እንደዚህ እንደተፈጠረ ለእናት አባት ማስረዳት አለብኝ። ምክንያቱም ይሄ የሚታፈር ጉዳይ አይደለም። የሰማችሁት ጉዳይ እንግዲህ እቺ ልጅ በግንኙነት ወቅት ነው እንዳረፈ ወይም ደግሞ ሳታስበው የሆነ ነገር አድርጋ በግንኙነት ወቅት ልጁ እንዳረፈ ወይ ህይወቱ እንዳለፈ የተናገረችውና እሷም እንዳያችሁት በጣም ጉዳት ላይ ናት። በጣም በሚባል ደረጃ ጉዳት ላይ ነው ያለችው። እያለቀሰች ሰቀቀን ላይ ነው ያለችው። ቤተሰቦቿን በዚህ ምክንያት አግልለዋታል። ይሄ ሁሉ ነገር አለ። ያው ብቻ ግን ይሄንን ነገር ደግሞ ለእናት ለአባት ሳናሳውቅ መሄድ የለብንም እና እንግዲህ ይሄ አደጋ ነው። ይሄ የፈጣሪ ስራ ነው ብዬ ነው የምወስደው። ወንጀል አይደለም። የሚዋደድ ሰው አብሮ ይሆናል፣ አብሮ ጊዜ ያሳልፋል፣ አብሮ መተኛትም አለ፣ ግንኙነት ማድረግ ብዙ ነገር አለና በዛ ወቅት የተፈጠረ ነገር ስለሆነ ይሄ እንግዲህ እንደኔም እንደ ወንጀል መስሎ ስላልታየኝ ልጅቱም አሁን ስለተጎዳች ለቤተሰቡም እስቲ ገብተን ያለውን ነገር እናስረዳቸውና እንግዲህ መጨረሻውን አብረን ምን ይሆናል እንዴ። በቃ ሰላም ዋላችሁ። እንዴት ናችሁ? እንዴት ዋልክ ባባ? ሰላም ነው? እንዴት ነህ? ተመልሼ መጥቻለሁ። ያው እንግዲህ ቁጭ በል እስቲ። እንግዲህ አባታችን አንዳንድ ማጣራቶችን አድርጌ ነበረ። ያው ብዙ አልተቸገርኩም በእርግጥ ለማወቅ ልጅቱ ጋር ኮሚኒኬት አድርጌያለሁ፣ አውርቻለሁ፣ ቤተሰቦቿ ጋር አውርቻለሁ፣ ሌሎችም የሰፈሩ ልጆች ጋር ብዙ ነገር አውርቻለሁ። ያው ይሄ ጉዳይ ከአንድ ቀን በላይ መውሰድም ስለሌለበት ማለት ነው ለማጣራት። ምክንያቱም እንደ ሌሎች ስራ ትልቅ አይደለም። ያው የሆነበትን ነገር ከልጅቱ ማወጣጣት ነው የነበረው ሁኔታ። እንግዲህ አንዳንድ ማጣራቶችን አድርጌ ልጅቱም እንዴት እንዳረፈ ምን ሆኖ እንዳረፈ እንግዲህ በግልጽ ነግራኛለች። እናንተ እንግዲህ አልሰማንም ምንም ነገር ነበር ያላችሁ አይደል? ልጅቱም አንዳንድ ነገር ነግራኛለች። እናቱ ትምጣና ጥሩ አልማዝ አልሚ ነይስ ወጣል። ደህና ዋልሽ እናቴ? ሰላም ዋልሽ? እንዴት ነሽ? አረፍ በልሽ። እና ያው ብዙ ማጣራቶችን ማድረግ ያለሁኝ አንዳንድ ማጣራቶችን ከጓደኞቹም ከልጅቱም ከሷም ቤተሰቦች አድርጌያለሁ። የሰማሁት ነገር ያው እውነት ለመናገር ትንሽ ማለት ይሄ ልጅቱ ሆን ብላ ያደረገችው አይነት ነገር እንዳልሆነ እንድታውቁ ፈልጋለሁ። በቃ ልጅቱ ሆን ብላ ልጁ እንዲሞት ወይም ደግሞ የልጁ ሞት ፈልጋ እንዳልሆነ ያው እኔ ተረድቻለሁ። በምን አይነት መንገድ ወንድሙት እናንተ ያልሰማችሁት ነገር እንግዲህ እሱ ነው። እስካሁንም ልጅቱም ይሄንን ላለመናገር አፍራ ይዘው የቆየችው ጉዳይ ይሄን ነው። በማፈር ማለት ነው። በማፈር ብዛት ሰው እንደዚህ ብዬ ብናገር ሰዎችስ ምን ይሉኛል በሚል ሰበብ ነው እንግዲህ ይሄን ሁሉ ነገር ይዘው ቆየች። ያው ትንሽ ለማስረዳት ለኔም ስለሚከብደኝ እናቴ ውስጥ ቆይልኝና ለሱ ለጋሼ ለአባቴ ልንገረው። እሱ ደግሞ ሁሉንም ነገር ምን እንደሆነ ምን እንደተፈጠረ እሱ ላንቺ ቢነግርሽ እሱ አንቺ ውስጥ ቆይ ሁሉ እኔ ለሱ ላስረዳ። አይዞሽ እናቴ። እና እንዴት መሰለህ ያው አባቴ ይከብዳል ነገሩ። እኔም ከዚህ በፊት ሰምቼ የማላውቀው አይነት ነገር ነው። እውነት ለመናገር እንደዚህ አይነት ነገር ሰምቼ አላውቅም። እናንተም ያልሰማችሁበት ጉዳይ እንግዲህ ያው ለእናትም ለሴት ለመናገር ትንሽ ስለሚከብደኝ ነው ይሄን ጉዳይና ለአንተም ላስረዳ ያልኩ። እንግዲህ ልጅቱ እያለች ያለችው በግንኙነት ወቅት ነው። ባለማወቅ ነክሼው ነበር፣ አንገት አካባቢ ነው እያለች ነበር። ባለማወቅ ነክሼው ነበር። በቃ ወይም እኔ ስሜት ውስጥ ይሁን ገብታ ይሁን አላውቅም፣ ወይም ደግሞ ምን እንደተፈጠረ ምንም አውቀው ነገር የለም። ግን ደግሞ ልጅቱ ለፖሊስም ለሕግም ቃል የሰጠችበት መንገድ ይሄ ነው። እንግዲህ ያው እንዳልኩት ነው። ማስረጃዎችንም እኔ ለማየት ሞክሬ ነበረ። ለፖሊስ የተሰጡት ማስረጃዎችን ወይም ደግሞ የአስከሬን ምርመራው ላይ ምን ይላል መሰለ ፋዘር፣ በቃ የሆነ ቦታ ላይ እንደተነከሰ ነው የሚያሳየው። እንግዲህ ያው ቀስ ብሎ ለእናንተ ሊነገራቸው እንደነበረም ሰምቻለሁ። ግን ደግሞ ይሄን ያክል ማቆየቱ ማግባብ መስሎ ስላልታየኝ ነው የምነግርህ። ልጅቱ ሆን ብላ ያደረሰችው ነገር አይደለም። በቃ ልጅቱ ሆን ብላ ያደረገችው ነገር አይደለም።
በግንኙነት ወቅት እንግዲህ ያው ሳላስብ ነከስኩት። አንገቱ ስር ነከስኩተኝ። በቃ በዚያ የተነሳ ነው የምትለኝ። እኔ እንግዲህ ሆን ብሎ የተደረገም ስለማይመስለኝ ነው ይሄንን የምነግርህ። ልጅቱ ይሄንን ለመናገር ከ3 ሰዓት በላይ ለምነናታል። ምንድነው የሆንሽው? በቃ ይግደሉኝ፣ ወስደው ይግደሉኝ እስከ ማለት ነው የደረሰች። እኔ አልገደልኩትም፣ እነዚህን ሁሉ ነገሮች ነው ስትለኝ ነበር። እና በዚህ ምክንያት ነው ሕክምና ማስረጃውም አንገቱ አካባቢ እንደተነከሰ ያሳያል። ስለዚህ ልጅቱም ያለችው በዛ ሰዓት ሲያመኝ ህመም ሲፈጠርብኝ በግንኙነት ወቅት ነከስኩት፣ በዛ ሰዓት ነው ያረፈው ነው የምትለው። እንግዲህ እናንተ ልጅ ይሄንን እንግዲህ ደፍሬ ለእናታችን መናገር ስለማልችል ወይ ደግሞ ስለማፍር እኔም ወይም ውስጤ ስለማይፈቅድልኝ ነው ለአንተ እንግዲህ በግልጽ የምነግርህ አባቴ። ይሄ ነው የሆነው። ይሄንን እንግዲህ አንተ በተረጋጋችበት መንገድ አስረዳት። ይሄንን ነገር እንግዲህ አብረህ አስረዳ። ምን አሁን አንድ ጥያቄ የምጠይቅ አሁን አንገቱ ስር ተነክሶ ነው ያልከኝ አንተ። አንገቱ ስር በመንከሷት ምን አለ አርጋው ብትጎዳው ነው የዚህን ያህል አሁን ንክሻው? እንግዲህ እኔ ምንም ወይ አጋጣሚ ሆኖ ይሆናል ወይ እኔ እንጃ። እኔ ብቻ ከህግ አግባብ ይሄንን ጉዳይ እኔ አላውቅም ከህግ አግባብ። ምክንያቱም አዲስም ስለሆነ ለጆሮዬ ምናልባት ማጣራቶች እናደርጋለሁ። የሚያስከስስ ከሆነ እንግዲህ እንደተለመደው እናንተም ክሳችሁን ትሄዳላችሁ። አይ ይሄ ተፈጥሮ ነገር ነው ወይም የሚባለው ነገር እኔ አላውቅም በጭራሽ። ዙሮ ይሄንን ነው የተቀበልኩት መልስ። እዛም ያገኘሁት ማስረጃዎች በሙሉ እንደዚህ ነው የሚሉት። ስለዚህ ተረጋጉ እናንተ፣ ባለቤትዎትንም ያረጋጓት። ይሄንን ብቻ ነው የምለው። እንግዲህ የልጁ ነፍስ በሰላም ይረፍ። ከዚህ በላይ እኔ ምን ማለት አልችልም። ያው እንዳልኩት ነው፣ መበርታት ነው የሚሻለው፣ መጠንከር ነው የሚሻለው። ይሄንን አንተ ባለቤት አስረዳት። ወይኔ ልጄ እንደዚህ በከንቱ ይቀር። ወይኔ ልጄ ረጋ በል ምንድን ነው? ምን ተብለው ነው? ወይኔ ተረጋጉ እባካችሁ፣ ተረጋጉ። አታልቅሱ እባካችሁ፣ ተረጋጉ። ወይኔ ተረጋጋ እባክህ። ተረጋጉ እባካችሁ፣ ረጋ በል አባቴ፣ ረጋ በል። በቃ እናቴ አይዞሽ፣ ረጋ በል። አሁን ማለት ምንም እንትን የለውም። እስኪ ረጋ በሉ በቃ። እንግዲህ አባቴ አንተ ለሷ አስረዳት፣ የሆነውን ነገር እንግዲህ አንተ አስረዳት። በቃ ይሄንን ነው የምለው። እነሱ ሲወጡ ማስረዳት አይሻልም? እኔ ስወጣ ታስረዳታለህ። ረጋ በሉ እስከዛ እባካችሁ። ያው እንግዲህ እኔም እንግዲህ እንደ ልዑል ሚዲያ ችላግዙ። አይዟችሁ፣ ረጋ በሉ አባቴ፣ ረጋ በሉ። ተረጋጉ በቃ፣ ተረጋጉ እናቴ፣ ተረጋጉ በቃ። አንተ አባት ተረጋጋ። አንተ ነው እነሱን ማጠንከር ያለብህ፣ ታናናሾቹን። ወደፊትም ብዙ ኃላፊነት ያለብህ አንተ ነው። እሷንም ማጠንከር ማበረታታት አለብህ። ስለዚህ ተረጋጉ ባካችሁ። እናት ተረጋጊ ባክሽ፣ ተረጋጉ። እሺ ተረጋጉ ባካችሁ። ረጋ በሉ በቃ አባት፣ ረጋ በሉ። ብዙ ኃላፊነት አለብህ ገና ወደፊት ለሌሎች ልጆች። እናቴ ተረጋጉ፣ እንደዚህ አትሁኑ። እንግዲህ እግዚአብሔር ፍቃድ ከሆነም ሌላ ልጅም ይወለዳል። ረጋ በሉ ባካችሁ። አይዟችሁ በቃ አይዟችሁ። አባቴ ያው ሌላም ስራ ስለሚኖረኝ እንግዲህ ይሄን ለእናታችን ተረጋግታ አስረዳት። ሰላም። አይዞሽ እናቴ። እንግዲህ የሚያስፈልግም ነገር ካለ ያው እንዳልኩት ነገሮችንም ላጣራ እንደዋወል፣ ከእናንተ ጋር እንደዋወልና ሁሉንም ነገር ክስ ያስቀርባል ክስ ያስቀርብም የሚለውን እኔም ላጣራና ተደዋውለን የሚደረገውን ነገር አብረን እናደርጋለን። እግዚአብሔር ያጽናችሁ። ሰላም።
ይህ ውድ ተመልካቾቼ ያው እንዳያችሁት ነው ሁሉንም ነገር በዋነኝነት እንደዚህ ይፈጠራል ብዬ እኔም አላመንኩም ነበረ። እናት አባቶችንም ያሉበትን ሁኔታ አይተናል። ትንሽ የሚያሳዝን ነገር ነው። ለየት ያለ እስከዛሬ ከሰማሁት ይሄ እውነት ለመናገር ነው። ይሄ እንዳልኳችሁ ነው፣ ቅድምም እንደ ወንጀል አልቆጥረውም ሆነ የተባለውን ነገር ማለት ነው። ምክንያቱም ይሄ ትንሽ ለየት ያለ ነገር ነው እስከዛሬም ከሰማናቸው ነገሮች እና በእንደዚህ አይነት ሁኔታ እንግዲህ ፍቅረኛሞች ይሄ ግንኙነትን በሚደረግ ታይም እንደዚህ አይነት ነገር አታደርጉ ለማለት እወዳለሁ በተቻላችሁ አቅም። ምክንያቱም የሰው ህይወት የሰው ነፍስ እስከ ማሳጣት የሚደርስ ነገር ከሆነ ማለት ነው። ምክንያቱም ከባድ ነገር ነው ይሄ። ስለዚህ ይሄንን ቪዲዮ ለብዙ ሰዎች ሼር እያደረጋችሁ ለብዙ ሰዎች እያካፈላችሁ መረጃው እንዲደርስ አድርጉ። ምክንያቱም እንደዚህ የምታደርጉ ሰዎች ሊኖሩ ስለምትችሉ ወይ ደግሞ ጥሩ ስላልሆነ ነው ይሄንን የምናገረው በተደጋጋሚ ማለት ነው። ስለዚህ ያው እንደተለመደው ሼር እያደረጋችሁ ብዙ ሰው እንዲያየው አድርጉ፣ ብዙ ሰው እይታ ውስጥ እንዲገባ አድርጉ። በተረፈ ሳብስክራይብ ያደረጋችሁ የዚህ ሚዲያ ቤተሰብ ሆኑ። ተጨማሪ ደግሞ እኛ ማግኘት ማናገር ለምትፈልጉ በቀጥታ በቻናሉ ቴሌግራም ሊንክ እየገባችሁ የእኛ እንግዲህ እንደ ጓደኛ እንደ ወንድም እንደ ተወያይተን ነገሮችን ብዙ ነገሮችን መፍታት እንችላለንና እየገባችሁ እንግዲህ በቴሌግራም ሊንክ ልታወያዩ ትችላላችሁ ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት መልካም ጊዜ